ሃይ እንዲናችሁ ዶክተር አብይ ነኝ። አንድ አስቸኳይ የሆነ መረጃ ሰጣችኋለሁ። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኦልሞስት ለመላው የኢትዮጵያ ሕዝብ እንድታደርሱልኝ ስል በትህትና እጠይቃለሁ። የኢትዮጵያ ጤና ሚኒስቴር እንዲሁም ደግሞ የህብረተሰብ ጤና ኢንስቲትዩት አንድ ላይ ሆኖ የሰጡት መግለጫ አለ። ጂንካ ምንድነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ? የብዙዎቻችሁ ጥያቄ ነበር። ሰሞኑን አንድ አስደንጋጭ ነገር እንደሰማችሁ እርግጠኛ ነኝ። የጤና ሚኒስቴርም በዚህ ጉዳይ መግለጫ አውጥቷል። ስለዚህ ሁላችሁም ይህንን ቪዲዮ ሼር አድርጉ። የሚመለከተው አካል በሙሉ ይህንን ነገር ማየት አለበት እና ይሄ ነገር አሁን በቃ ሊባል ይገባል። በነገራችን ላይ የሴቶችና ማህበራዊ ጉዳይ ሚኒስቴርም ጉዳይ ይዞታል። ከነ ድምጽ ከነ ቪዲዮአቸው ተይዘዋል። በግ ክትትልና በምክር የሚታለፉ በምክር በግ የሚጠየቁት በግ እንዲጠየቁ ለማድረግ ከፍተኛ እንቅስቃሴ እየተደረገ ነው ያለው እና ይሄ እጅግ አሳሳቢ ተግባር ቀጥሏል። በነገራችን ላይ ግርምዬ ፎቶን ብቻ እናሳያቸዋለን። ይሄ የምትመለከቱት ቲክቶክ ላይ ላላችሁ ቀለበት ይታያችኋል አይደል? ሴት ተጫዋች ቀለበት ያሰረችላት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ወደ እናንተ ወደ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለቻናላችን አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ ነው። ወደ ዛሬ ቪዲዮቻችን ስንሄድ ሰሞኑን የተከሰተውን አዲሱን ወረርሽኝ ሰምታችሁታል ብዬ አስባለሁ እና ይህን መረጃ መጀመሪያ ለህዝቡ ያጋራው ማን ነው? እስኪ መጀመሪያ እሱን ቪዲዮ ተከታትለን እንመለስ። ሃይ እንዲናችሁ ዶክተር አብይ ነኝ። አንድ አስቸኳይ የሆነ መረጃ ሰጣችኋለሁ። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኦልሞስት ለመላው የኢትዮጵያ ሕዝብ እንድታደርሱልኝ ስል በትህትና እጠይቃለሁ። የኢትዮጵያ ጤና ሚኒስቴር እንዲሁም ደግሞ የህብረተሰብ ጤና ኢንስቲትዩት አንድ ላይ ሆኖ የሰጡት መግለጫ አለ። በደቡብ ኢትዮጵያ ክልል ጂንካ ከተማ እስካሁን ድረስ አኪዩት ቫይራል ሄሞራጂክ ፊቨር የሚመስል ኦልሞስት በልየታ ደረጃ 8 ሰዎች የተገኘባቸው አንድ ችግር ተከስቷል። በአካባቢው ወይም ደግሞ በመጠርጠር ደረጃ ላይ ይገኛል። በዚህ መሰረት ይላል የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበው ይህንን በሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን የሆነ ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችን፣ የላቦራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም ደግሞ የህክምና አገልግሎት አሰጣጥን እያጠነከረ ይገኛል ይላል። በመሆኑም መላው ህብረተሰባችንና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ተጨማሪ የሆነ መረጃ ወይም ደግሞ መግለጫ እስከሚሰጡ ድረስ ለመከላከል የሚከተሉትን ምክረ ሀሳቦች እንድታደርጉ ይላል። ይሄ ለእናንተ ነው። በአፍ በአፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ የሚመስሉ ምልክቶች ካሉ ቶሎ ወደ ህክምና ተቋማት መሄድ አለባችሁ። ምልክት ከታየበት ሰው ጋር ንክኪ ካለ ደግሞ ቶሎ ብሎ ራስን መጠበቅ ያስፈልጋል። አንድ ሳኒታይዘሮችን፣ የእጅ መታጠብ በሳሙና ማለት ነው፣ በደንብ ንጽህናን መጠበቅ አስፈላጊ ነው። ማንኛውም የሆነ ጤና ተቋም ደግሞ እንዲህ አይነት ችግሮችን በሚያይበት ጊዜ የልየታና ምርመራዎችን በማድረግ ቶሎ ብሎ ሪፖርት ማድረግ አለበት ማለት ነው ወደሚመለከታቸው አካላት። እናንተ ህብረተሰቡም ደግሞ ተጨማሪ ምልክቶችን በምታዩበት ጊዜ በ8335 እንዲሁም 952 ወይም 952 ነፃ ስልክ መስመሮች ናቸው፣ በመደወል ማሳወቅና ሪፖርት ማድረግ ያስፈልጋል። እንዲህ አይነት ችግሮች በሚኖሩበት ጊዜ ገና ሳይቃጠል በቅጠል ነው መሆን ያለበት፣ ቶሎ መጥፋት አለባቸው። ኮንቴን ማድረግ ከተቻለ እንዲህ አይነት ነገሮችን ትራንስሚሽናቸውን ወይም ደግሞ ስርጭታቸውን መከላከል ይቻላል። ተጨማሪ መረጃዎችን ደግሞ እዚሁ ከጤና ሚኒስቴር ኦፊሻል ፔጁ ላይ መከታተል ትችላላችሁ። እንዲሁም ደግሞ መግለጫው ራሱ ይሰጣል ብዬ አስባለሁ። ይሄ ችግር በጣም አደገኛና ገዳይ ሊሆን የሚችልበትም እድል አለ። አኪዩት ቫይራል ሄሞራጂክ ፊቨር ማለት ነው እና ፕሊዝ ጥንቃቄ እናደርግ ማለት ፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ፣ አንገት በላይ ቀዶ ሕክምና ስፔሻሊስት ሐኪም። ደህና እደሩ። እንደሰማችሁት ለመጀመሪያ ጊዜ ለሁሉም ወይም ደግሞ ለህዝቡ ያጋራው ያው እንደ መልእክት አድርጎ ያው ህዝቡ እንዲጠነቀቅ አድርጎ ያጋራ ዶክተር አብይ ነው እና ዶክተር አብይ ከተናገረ በኋላ ብዙ ሰዎች የተለያየ ቪዲዮችን እየሰሩ ይገኛሉ በአሁኑ ሰዓት ላይ። ጂንካ ምንድነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ? የብዙዎቻችሁ ጥያቄ ነበር። ሰሞኑን አንድ አስደንጋጭ ነገር እንደሰማችሁ እርግጠኛ ነኝ። የጤና ሚኒስቴርም በዚህ ጉዳይ መግለጫ አውጥቷል። ስለዚህ ሁላችሁም ይህንን ቪዲዮ ሼር አድርጉ። የሚመለከተው አካል በሙሉ ይህንን ነገር ማየት አለበት። የሚመለከተው አካል ማለት ባጭሩ የኢትዮጵያ ህዝብ በሙሉ ይህን ነገር መስማት አለበት ብዬ ነው የማስበው። ምክንያቱም ጂንካና አዲስ አበባ የ40 ደቂቃ የ50 ደቂቃ ልዩነት ነው ያላቸው በአሁኑ ዘመን። ከከተማው በደረሰኝ መረጃ መሰረት የተፈጠረው ነገር ነው መሰላችሁ፣ አንድ ቤተክርስቲያን ውስጥ ያሉ ሰዎች ይታመማሉ እና ተያይዘው ሆስፒታል ይሄዳሉ። አብዛኞቹ ሰዎች ህይወታቸው ያልፋል ማለት ነው። ሲያሳዩ የነበሩትን ምልክት በዋነኝነት ትኩሳትና
ነስር ነበር በአፍንጫቸው ደም እየወጣ ነበር ከነሱ ውጪ ደግሞ አንድ ዶክተርና አንድ ነርስም ህይወታቸው ያልፏል እነዚህ ሁለቱ የጤና ባለሙያዎች ከነሱ ጋር በስራ ምክንያት እንግዲህ ቀጥታ ንክኪ ነበራቸው ዶክተሩና ነርሱ ሲያሳዩ የነበሩት ምልክት ደግሞ ትኩሳትና ድክም የማለት ነገር ነበር በጊዜው ሲያሳዩ የነበሩት ምልክት እና ወባ መስሏቸው የወባ መድኃኒት እየወሰዱ ነበር ግን እነሱ ሁለቱም ህይወታቸው ሊያልፍ ይችላል በንክኪው ምክንያት ነው ወይስ በሌላ ምክንያት ነው እነዚህ ሁለቱ የጤና ባለሙያዎች ያለፉት ሚለው በመረጋገጥ ላይ ይገኛል ባጭሩ የጤና ሚኒስቴር ደግሞ በዚህ ጉዳይ መግለጫ አውጥቷል መግለጫውም ላይ ሄሞራጂክ ፊቨር የሚል ነገር ተጠቅሷል ሄሞራጂክ ፊቨር ማለት ባጭሩ ምን ማለት ነው መስላችሁ ሄሞሬጅ ማለት እንግዲህ ደም መፍሰስ ማለት ነውና ፊቨር ደግሞ ትኩሳት ነው ስለዚህ ትኩሳትና ደም መፍሰስ በሚለው ያዙ እና ቫይራል ሄሞራጂክ ፊቨር ማለት ነው በቫይረስ የሚከሰት ማለት ነው ሄሞራጂክ ፊቨር ማለት ራሱን የቻለ አንድ በሽታ ሳይሆን የተለያዩ በሽታዎች ጥርቅም ነው እና ከነዛ ውስጥ አንደኛው እንግዲህ እንደምታውቁት ኢቦላ ነው አሁን ላይ ኢቦላ ተከሰተ ኢትዮጵያ ውስጥ ተብሎ የተወራ ነው የሚገኘው ነገር ግን ኢቦላ መሆኑን ራሱ በትክክል ማረጋገጥ አልተቻለም አሁን በሂደት ላይ ነው እሱ ነገር ማለት ነው ለማንኛውም ምልክቶቹ እንግዲህ እንደተጠቀሱት ትኩሳት ማስቀመጥና ደም መፍሰስ ሊሆን ይችላል ደም መፍሰስ የሚታይ ደም መፍሰስ ሊሆን ይችላል ወይም ደግሞ ውስጣችን ማይታዩ መፍሰሶችም ውስጣችን ውስጥ ሊከሰቱ ይችላሉ መተላለፊያ መንገዶች በዋነኝነት በዚህ በሽታ ከተጠቁ ሰዎች ከሚወጣ ፈሳሽ ጋር ንክኪ ሲኖራችሁ ነው በዋነኝነት ደማቸውን ላባቸውን እና ከነዛ ሰዎች የሚወጡ ፈሳሾችን ስትነኩ ንክኪ ሲኖራችሁ ነው በዋነኝነት የሚተላለፈው ማለት ነው ላብን ጨምሮ ስለዚህ በጣም መጠንቀቅ ያስፈልጋል ነገር ግን በትንፋሽ ይተላለፋል የሚለው ነገር ሐሰት ነው እነዚህ ቫይረሶች በዋነኝነት የሚተላለፉት በንክኪ ነው እንጂ በትንፋሽ አይደለም ከነዚህ በሽታዎች ውስጥ አንዱ ብቻ በትንፋሽ ይተላለፋል የሚል ነገር አለ እሱም ሌስ ላይክሊ ነው በጣም ዝቅተኛ ነው እንደዛ የሚፈጠር ቻንሱ ለማንኛውም በንክኪ ነው የሚተላለፈው ብላችሁ ያዙ በጣም ጥንቃቄ ማድረግ አለባችሁ እንደዚህ አይነት ምልክቶች ያሏቸው ሰዎች ካሉ ቶሎ ብላችሁ ወደ ጤና ተቋም መውሰድ ይኖርባችኋል እናም እናንተም ደግሞ ጥንቃቄ ማድረግና የሚወጡ መረጃዎችን መከታተል ይኖርባችኋል ማለት ይህ ወረርሽኝ ዝም ሊባልና ያው ጊዜ ሊሰጠው የማይገባ ጉዳይ እንደሆነ ብዙ ዶክተሮች እየገለጹ ይገኛሉ ያው ኑቲ ዳሎል ወይ ደግሞ ዳሎል ኢንተርቴይንመንት ያው ዶክተር ነው ታውቁታላችሁ ዩቲዩብ ላይ ኮንተንት ክሬተር ቢሆንም ግን በትክክለኛ ሙያው ወይ ደግሞ ዋና ሙያው ዶክተር እንደሆነ ሁላችንም እናውቃለን መጀመሪያ ላይ ያሳያችሁንም ዶክተር አብይንም ታውቁታላችሁ ብዬ አስባለሁ እና ዶክተሮች እያስጠነቀቁ ይገኛሉ ማስጠንቀቅ ላለብን ሰዎች ማስጠንቀቅ አለብን ብዬ አስባለሁ ከዚህ በመቀጠል ደግሞ ሰሞኑን ቲክቶክ ላይ መነጋገሪያ የነበረው የሰይፉና የአዶናይ ጉዳይ ነውና አዶናይ የቲክቶከሮችን ጉድ አውጥቷል ያው ቲክቶከሮች ብዙ ጊዜ ምቀኛ ናቸው በማለት መልእክት አስተላልፏል የሱንም መልእክት የተጋሩ ወይ ደግሞ የሱንም መልእክት የሱን ሐሳብ የደገፉ ቲክቶከሮች አሉ እስኪ አብረን እንመልከት ይህ መልእክት ለኢትዮጵያን ቲክቶከሮች ነው የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ ምንቀኝነት ያለባቸው አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ ቲክቶከሮች ነን የኢትዮጵያ ቲክቶከሮች ማለት ነው ዳዶኒ ሐሳቡን በደንብ ነው መቀበል በደንብ ነው መረዳን የሚያለፍኩበት መንገድ ነው ያለፍኩኝ ያለሁበት ሁኔታ ነውና አዳዲስ ጀማሪ ቲክቶከሮች ደግሞ ከኔ ልምድ እንድትወስዱ የምፈልገው ነገር ምንድነው መሰላችሁ ሰውን አተለማመጡ ሪፖስት እንዲያደርጉላችሁና ፌመስ ቲክቶከሮች አጠብቁ ማን ነው ሙቲ ሪፖስት አድርጎ ዛሬ ላይ እንድቆም ያደረገሽ ቫይራል እንድትሆን ያደረገሽ ብትል እናንተ ናችሁ እናንተ ውጤት ነኝ ፌመስ ቲክቶከር ስትጀምር ሪፖስት ያደርግልህ ምን ሰዓት ነው የሚያደርግልህ ቫይራል ስትሆን ጠብቆ ነው የሚያደርግልህ መበለጥ አይፈልጉም እውነታው እና አዶኒ ላርፍዳ አላቅም አዶኒን ቮት እያደረጋችሁ እየሰማን እያየን ያለው ነገር የቮቱ ነገር ደስ አይልም ሊንኩ ባዩ ላይ ያለላችሁ ቮት እያደረጋችሁት ከአዶኒ ጋር ከአንድም ሁለቴም ተገናኝተናል እና ብቻ ያባታ ከብራህላ አክባሪ ገና ሲጀምር ሪፖስት ሼር ስታደርጉ የነበራችሁ ፌመስ ቲክቶከሮች አላችሁ እናንተ ራሳችሁን ታውቃላችሁ እንዳከበራችሁ እግዚአብሔር ያክብራችሁ ቻችሁ ከነሱ ልምድ ተማሩ አመሰግናለሁ እንግዲህ የአዶናይን ሐሳብ የተቀበለች አንድ ቲክቶከር አለች ያው ቲክቶከሯን ያው ልታቋትም ትችላላችሁ ያው ቲክቶክ ላይ ከመጣች ብዙም ጊዜ አይሆናትም እቺ ቲክቶከር እና የአዶናይን ሐሳብ እጋራለሁ ያው ብዙ ቲክቶከሮች ምቀኛ ናቸው እነሱ እንደሰሩት ሌላ ሰው እንዲሰራ አይፈልጉም አዶናይንም ይመስለኛል ብዙ ቲክቶከሮች እንዲጠሉት ያደረገው ነገሩ እሱ ይመስለኛል ቲክቶክ መስራት ትችላላችሁ ቪዲዮ መልቀቅ ከባድ ነገር አይደለም በማለቱ ነው ከብዙ ሰዎች ተቃውሞ እየደረሰበት የሚገኘውና እኔ ከሰይፉ ጋር ያላቸውን ቢፍ ባልደግፈውም ግን ቲክቶክ ላይ እየሰራልቸው ያለው ነገሮች የዚህን ያክል የሚጣጣል ነገር አይደለም ቲክቶክ ቀላል ነገር እንደሆነና ማንኛውም ሰው መስራት እንደሚችል ለህብረተሰቡ እያስተማረ ስለሆነ ማለት ነው እስቲ ይሄን ቪዲዮ ለአዶናይ አጨብጭቡለት እግዚአብሔርን ለአዶናይ አጨብጭቡለት ይሄን ቪዲዮ ሙሉ ተመልከቱልኝ ይጠቅማችኋል በተለይ ጀማሪ ቲክቶከሮች ይጠቅማችኋል ቪዲዮን ሼር አድርጉልኝ ሪፖስት አድርጉልኝ ሙሉ አዳምጡት ምን እንደሚስሉት ለኢትዮጵያን ቲክቶከሮች ነው
የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ ምንቀኝነት ያለባቸው አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ እኛ ማንም ሰው እንዲበልጥ አንፈልግም አዲስ የመጣን ሰው ማበረታታቱን አንችልበትም ሁሉም ነገር ለኔ ብቻ ነው የምንለው ውድድር ውስጥ ነን ያለነው ውድድር ውስጥ ሆነ ደግሞ እድገት የሚባል ነገር የለም ምንም አያስፈልግም የልቤን የተናገርከው እኔ በጣም ማዝነው በአንዳንድ ታዋቂ ነን የምትሉ ቲክቶከሮች ነው ማዝነው ጢባራችሁ 100,000 ስትገቡ ሰውን አታናግሩ 100,000 ስትገቡ ማንንም ፎሎ አታደርጉ ጭራሽ 100,000 እና 200,000 ከገቡ በኋላ ፎሎ ያደረጉትን ሁሉ ይቀንሱና ዜሮ ያስገባሉ ከኔ በላይ ማንንም እንዲከተለኝ አልፈልግም እኔ ማንንም አልከተልም ብሎ የሚጠብሩ በጣም በርካታ ቲክቶከሮች አላችሁ እኔን ተመልከተኝ ኦልሞስት 9,000 ወደ 10,000 እየተጠጋው ነው 10,000 ሰው ተከትያለሁ ተመልከቱት አብረን እንፈምስ ቻሌንጅ ለኦርቶዶክሲያን ክፍል 5 በደንብ ስቴፑን ተከተሉ አብረን እንፈምስ ብዬ ፎሎ ቻሌንጅ የምሰራ በርካታ ኦርቶዶክሲያንን ፎሎ አድርጓቸው ብዬ የምሰራ ሪፖስት ሼር የማድረግ ማንንም የማልንቅ ከፍም ዝቅም የማልን በራሴ ዛቢያ ላይ የምንቀሳቀስ ቲክቶከር ነኝ ማንንም ያቀኛል ደግሜ እነግራችኋለሁ ውስጣችሁ ገዳቢ አመለካከት አስወግዱ እኔ ብቻ ልወደድ እኔ ብቻ ልፈምስ የምትሉ ምቀኛ ተንኮለኛ ቲክቶከሮች አላችሁ በቃ እናንተ ብቻ እኔም ብቻ ተከተሉኝ እኔ ማንንም አልከተልም የምትሉ ጭራሽ ደግሞ በደናው ጊዜ ሰውን ተከተሉና ልክ ስትፈምሱ ደግሞ ፎሎዋችሁ የምትቀንሱ በጣም ብዙ ቲክቶከሮች አላችሁ እናንተ ከማንም በላይ አይደላችሁም አባቴ ማንንም አይደላችሁ እንግዲህ ሰሞኑን ርዕስ ሲዘጋ ርዕስ እየተፈጠረ ይገኛል አዶናይ ከሰይፉ ጋር ያለውን ነገር ሲዘጋ አሁን ላይ ደግሞ ከቲክቶከሮች ጋር ደግሞ አዲስ አጀንዳ ከፍቷል ማለት ይቻላል ያው የሰይፉን ባልደግፈውም ግን ከቲክቶከሮች ጋር ያለው ነገር እውነት ይመስለኛል ያው የታወቀ ነገር ነው ማንኛውም ሰው በብዛት ኢትዮጵያ ላይ በተለይ እኛ የሰራነውን ነገር ሰው እንዲሰራ አንፈልግምና ሰው ሲያልፍለት ደስ አይለንም የሚባለውም ለዚህ ነውና አዶናይ የኛውን ነገር የብዙ ሰዎችን የተናገረ ይመስለኛል ብዙ ሰዎች አንደበት ውስጥ ወይ ደግሞ ብዙ ሰዎች መናገር ከብዷቸው የነበረውን የተናገረ ይመስለኛል ለዛም ነው የማይወደደው በቲክቶከሮች ከዚህ በመቀጠል ደግሞ ማቀርብላችሁ እስኪ ሰሞኑን የኢትዮጵያ እግር ኳስ ፌዴሬሽን የሴቶች እግር ኳስ ፌዴሬሽን ውስጥ የተፈጠረ አንድ አሳፋሪ ድርጊት አለና እሱንም ብዙዎች እያጋለጡት ይገኛሉ እስኪ አብረን ቪዲዮውን ተመልክተነው እንመለስና እኛም ሐሳብ አስተያየታችንን እንሰጥበታለን ልጆቻቸው የሴቶች እግር ኳስ መጫወት ቢፈልጉ እንኳን በዚህ ምክንያት እንዳይሄዱ የሚከለክሉ ወላጆች እየበዙ ነው እንደ ነገሮች እየተመለከቱ በመሆኑ ምክንያት ማለት ነው እና ይሄ ነገር አሁን በቃ ሊባል ይገባል በነገራችን ላይ የሴቶችና ማህበራዊ ጉዳይ ሚኒስቴርን ጉዳይን ይዞታል ከነድምጽ ከነቪዲዮአቸው ተይዘዋል በግ ክትትልና በምክር የሚታለፈው በምክር በግ የሚጠየቁት በግ እንዲጠየቁ ለማድረግ ከፍተኛ እንቅስቃሴ እየተደረገ ነው ያለው እና ይሄ እጅግ አሳሳቢ ተግባር ቀጥሏል በነገራችን ላይ ግርሜ ምናልባት ለቲክቶክ እና ዩቲዩብ ላይ ላሉ አድማጮቻችን ይሄ ሰሞኑን የወጣ አዲስ ቪዲዮ ነው ግን ፎቶን ብቻ እናሳያቸዋለን ለአድማጮቻችን ፎቶን ብቻ እናሳያቸዋለን ይሄ የምትመለከቱት ቲክቶክ ላይ ላላችሁ ቀለበት ይታያችኋል አይደል ሴት ተጫዋች ቀለበት ያሰረችላት ነው ምናልባት ዩቲዩብ ላይ በኋላ ላይ እንለቀዋለን ወይ ለቴክኒሻኖቻችን የሚያሳዩአችሁ ይሆናል ቲክቶክ ላይ ያሳዩአችሁ ነበር ሴት እግር ኳስ ተጫዋች ለሴት ቀለበት ያሰረችበት ነው እነሱም እጅግ ከፍንጅ ተይዘዋል ይቅርታ ጠይቀዋል በድርጊታቸው አምነዋል ማድረጋቸውን አምነው ይቅርታ ጠይቀዋል ከዛም እንደዚህ አይነት ነገር አድርጎ ይቅርታ መጠየቅ ማለት እንደኔ ተገቢ ነው ብዬ አላስብም ያው መወሰድ ያለበት እርምጃ መወሰድ አለበት ባይኔ ለምን ለሌላ ሰው መማማሪያ ይሆናሉ ብዬ አስባለሁ ከዚህ ቀደም ሲያደርጉ የነበሩትን መማማሪያ ወይ ደግሞ መቀጣጫ ነገር ስላልቀጣናቸው ይመስለኛል አሁን ላይ እየተነሱ ማንኛውም ሰው እንደዚህ አይነት ነገሮችን እንደ ቀላል ነገር እያደረጉ የሚገኙት ከዚህ በመቀጠል ደግሞ ያው እነሱ ብቻ አይደሉም ተጫዋቾቹ ብቻ አይደሉም ዳኞቹም እንደዚህ አይነት ነገር አለባቸው የሚባል መረጃ ወጥቷል በነገራችን ላይ ተጫዋቾች ብቻ አይደለም ዳኞችም አሉ አሰልጣኞች አሉ ሴት አሰልጣኞች ሴት ዳኛ ሴት አሰልጣኝ አለ አሉን ሁሉም አለ በጣም አሳፋሪ በጣም አሳፋሪ ቶሎ ከስተት ተምሮ የቅድት ትናንት ግርምሾ አንስቶታል በየሃይማኖታቸው ንስሐ መግባት አለባቸው ንስሐ ሃይማኖታቸው እንደሚፈቅድላቸው ተስተካክለው እንግዲህ እንደሰማችኋቸው ነው ያው ሴት ዳኛና ሴት አሰልጣኝም በጉዳዩ ላይ ወይ ደግሞ በተግባሩ ላይ ተሳትፈዋል ነው እየተባለ ያለውና ይህ ነገር ዝም ማለት አለበት ብዬ አላስብም እንደኔ ማለት ነው ዝም ከተባለ ይህ ዝም ተብሎ ከዚህ በፊት የተደረገው ነገር ዝም እንደተባለው አሁን ላይ እንደዚህ አይነት ነገር መፈጠሩ ብቻ በጣም አሳፋሪ ነገር ነውና እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየታላችሁና ይሄን ነገር ደግሞ ለህብረተሰቡ ስላጋሩ ወይ ደግሞ ስላጋለጡ ጋዜጠኞቹ አድናቆት እየተቸራቸው ይገኛል በአሁኑ ሰዓት ላይ
ኢትዮጵያ ውስጥ በሚገኙ የሴቶች እግር ኳስ ተጫዋቾች ዘንድ የተጋለጠውን ኢንፎርሜሽን እንግዲህ ያጋልጡልና ያወጡልን ጋዜጠኞቻችን እጅግ በጣም አድርገን ነው የምናመሰግነው። ግርምሽንም ሆነ ሶፊንም እጅግ በጣም ነው የምናመሰግነው። በዛም ያገዛቸዋቸው ሰዎች በጠቅላላ ይሄን መረጃ ከወጣ በኋላ እንግዲህ የደረሱበትን ቦታ አሳውቋል። በቪዲዮ ላሳያችሁ። ትናንት ይፋ አድርገናል። እንግዲህ የሚመለከተው አካልም አድርሰናል። በጣም 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 ትልልቅ የሀገራችን አመራሮች፣ ትልልቅ የሀገራችን ትልቅ ፐርሰናሊቲ ያላቸው ሰዎች ጉዳዩን በሲሪየስ እንደሚይዙት እና ያው በእግር ኳስ ውስጥ በተለይ ይሄ ነገር ሲሪየስሊ እንዲወገድ እንዲሰሩ ፌዴሬሽኑን ጨምሮ በርካታ አካላቶች እንደሚሰሩ ጧትም ትናንት ከፕሮግራም በኋላ በጣም ብዙ የስልክ ምልልስ ነበር የነበሩን። እንግዲህ ዋነኛ ዓላማው ይሄ ነው። ዋነኛ ዓላማችን እንግታው፣ እናስቁመው፣ በቃ ሊባል ይገባል። እዚህ ላይ ማስቆም አለብን። ተገቢ አካሄድ አለም፣ ልክ የሆነ አካሄድ አይደለም። እግር ኳሱ ላይ በህግም በሃይማኖትም በሞራልም በሴትም በባህልም ሁሉም ነገር ያፈነገጠ ስለሆነ በሚል አንስተው ነው እንግዲህ ብዙ አካላቶች ተቀብለውታል። በእርምጃም መውሰድ እንደሚጀምር አሳውቀውናል። በዚህ አጋጣሚ እናመሰግናቸው እንወዳለን። በጣም ማንጠብቃቸው ትልልቅ ሰዎች ነው የደወሉት። በጣም በጣም ትልልቅ ኃላፊነት ላይ ያሉ ሰዎች ጭምር ማለት ነውና እንግዲህ ጉዳዩ ሲሪየስ እንደሆነ የሚታወቀው ያው ትልልቅ ባለስልጣናቶች ራሱ ገብተውበታል እየተባለ ይገኛል በአሁን ሰዓት ላይ እና ይህንን ቪዲዮ ያቀረበልን ደግሞ ያው ብሩክ ነው። ብሩክ ቲክቶክ ላይ ታውቁታላችሁ ብዬ አስባለሁ። ከዚህ ቀደም ብዙ ነገሮች ሲባሉ ይህ ነገር ዝም ሊባል አይገባም በማለት ጭራሽ አካውንቱ እስኪዘጋ ድረስ ስለ ግብረ ሰዶሞችን ሲቃወም የነበረ ግለሰብ ነው እና አሁን ላይ ይህን ነገር መቀጣጫ እንዲያገኝ ትብብር ወይ ደግሞ ያው አክቲቪቲ ሲያደርግ እየታየ ነው በአሁኑ ሰዓት ላይ እና እውነት ነው መቀጣጫ ሊኖረው ይገባል። ያው ሌላ ሰው ተነስቶ እንደዚህ አይነት ነገር እንደማያደርግ እርግጠኛ ሆኜ መናገር እችላለሁ በእኔ በኩል እና እስኪ እናንተም በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። ጤና ይስጥልን። እንደምን አሉ? እንዴት ነዎት? እንዴት አለው አለ ማን ልበል? በያነኛ ግን ማን ልበል ይባላል ተደውሎ? አዎ እድለኛን ማን ልበል ይባላል። እሺ ምንም ችግር የለውም። ብቻ እኔ በያን ጀይላን እባላለሁ። ማን ልበል? እሺ እኔ የዓለም ተስፋ እባላለሁ። ከኢትዮጵያ ሎተሪ እድል አዳራሽ ነው የምደውልልዎት። እሺ ሎተሪ ቆርጠው ያውቃሉ? 60 ሚሊዮን ዲጂታል ከመጣማ በቃ ዴይሊ ነው እንጂ የምቆርጠው። ስንት ቆርጠዋል? እኔ እንጃ አልቆጠርኩትም በእውነት በየቀኑ እየቆረጥኩ ነው። ስራዎት ምንድነው ጌታዬ? ስራዎት ምንድነው? ስራዬ ሐኪም ነኝ። ኦ መልካም መልካም፣ እጅግ በጣም ደስ ይላል። የትዳር ሁኔታስ አግብተዋል? ልጆች አሉት? ቤተሰብ መስርተዋል? ቤተሰብ መስርተዋል? አዎ አዎ። እንኳን ደስ አለዎት። ብቻለሁ የሶስት ልጆች አባት ነኝ። እንኳን ደስ አለዎት። የ1 ሚሊዮን ብር ቦነስ አሸናፊ ሆነዋል። ኦኬ ታንክ ዩ በጣም ነው የማመሰግነው። እሺ የት ነው አካባቢዎት? የት ነው የሚኖሩት? ሳሪስ አዲሱ ሰፈር። ሳሪስ አዲሱ ሰፈር። በድጋሜ እንኳን ደስ አለዎት እንላለን። ከኢትዮጵያ ሎተሪ እድል አዳራሽ ነው የምንደውልልዎት። ቀጣዩን የ60 ሚሊዮንም መልካም እድል ማለት እንፈልጋለን። በጣም ነው የማመሰግነው። ታንክ ዩ። እኔ እንደው ቀደም ሜሴጁን አይቼ እንደው ፕራውድ ይሆናል ብዬ የተቸው ነበር። ፕራውድ አልነበረም። እውነት በመሆኑ ደስ ብሎኛል። በጣም ነው የማመሰግነው። የምን ያህል ጊዜ ደንበኛ ነዎት? አይ ብዙ ጊዜ ያው ሃርድ ኮፒውን አልፎ አልፎ ልጆችን ለመርዳት ብዬ ቆርጥ ነበረ። ኦኬ። አሁን ደግሞ ዲጂታሉ ከመጣ በኋላ ያው ስለበየኝ ትክክል ዝም ብዬ እቆርጠው ቢሳካም ባይሳካም እያል የመጫወት እንዴ በቃ ግን ጫጫታ ውስጥ ስለሆንኩኝ ምንም እየሰማችሁ አይመስለኝም። ምንም ችግር የለም። በከፊል እየሰማሁት ነው። በከፊል እየሰማሁት ነው። በድጋሚ እንኳን ደስ አለዎት ማለት እንወዳለን። ከኢትዮጵያ እድል ሎተሪ አዳራሽ ነው። የ60 ሚሊዮንን መልካም እድል እንለውታለን። ቦነሱን እንኳን ደስ አለዎት። ታንክ ዩ በጣም ነው አመሰግናለሁ። አመሰግናለሁ። ጎበኛችኋለሁ። አመጥቼ መቼ ነው መጣው? ይደውሉልዎታል። እሺ መልካም እድል። ቻው። እሺ አመሰግናለሁ። እኛም እናመሰግናለን። ቻው። እንግዲህ የዲጂታል ሎተሪ እድለኛ ብዙ ሰዎችን አስገርሟል በአሁኑ ሰዓት ላይ እና
በጣም የሴትዮዋ ደግሞ ሪያክሽን በጣም ብዙ ሰዎችን እያነጋገረ ይገኛል በአሁኑ ሰዓት ላይ ቲክቶክ መንደር ላይ ማለት ነው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰቡ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።